በዚህ ቦታ ላይ መገኘት አለ። መለኮታዊ ጊዜ እስኪከፈት እየጠበቀ ነው። አንዳንዶቻችሁ በድልድዩ ጫፍ ላይ ቆማችሁ ተአምሩ ለምን እንዳልመጣ፣ ሰንሰለቶቹ ለምን እንዳልተሰበሩ፣ መልሱ ለምን እንደዘገየ እንደሚመስል እያሰባችሁ ቆማችኋል። ግን ዛሬ የሆነ ነገር ሊለወጥ ነው። የእግዚአብሔር ቃል ውስጥ አንድ ጥቅስ አለ። በጣም ኃይለኛ፣ በጣም አደገኛ የሆነው ሲኦል ራሱ በድምፁ ይንቀጠቀጣል። ጠላት ቤተክርስቲያኑን በፍርሃት በጥርጣሬና በትዕግስት ማጣት ለማሳወር እየሞከረ ትውልዳችንን ለማሳወር እየሞከረ ነው። ሆኖም እዚህ አሁን ሊገለጥ ነው። ይህ ስብከት አይደለም፣ የመለኮታዊ መገለጥ ጊዜ ነው። የሚሰሙ ጆሮዎች ካሉ፣ የሚቀበሉ ልቦች ካሏችሁ፣ ተጨማሪ የእግዚአብሔርን የምትራቡ ከሆነ ከኔ ጋር ቆዩ። ምክንያቱም በዚህ መልእክት መጨረሻ እምነትህ ተመሳሳይ አይሆንም። ከሰው መረዳት በላይ የሆነ ተአምራትን አይቻለሁ። እውሮች ማየት ሲጀምሩ፣ ሽባዎች ሲነሱና ሲሄዱ፣ የሞቱ ሰዎች ወደ ሕይወት ሲመለሱ አይቻለሁ። ግን ስማኝ፣ ተአምራት የሚመጡት በምኞት ተስፋ በማድረግ በመሰዊያው ላይ ያለምንም ግንዛቤ በማልቀስ አይደለም። ተአምራት የሚመጡት በእምነት ነው እና በማንኛውም እምነት ብቻ አይደለም። ነገር ግን ምንጩን የሚያውቅ እምነት፣ በማይናወጥ የእግዚአብሔር ቃል ላይ የተገነባ እምነት ነው። ሰይጣን እንድታውቁት የማይፈልገው አንደኛ ዮሐንስ ምዕራፍ 4 ቁጥር 4 እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። ይህ ማለት ምን ማለት እንደሆነ ብታውቁ ኖሮ፣ ከእነዚህ ቃላት በስተጀርባ ያለውን ኃይል ብቻ ብትረዱ ኖሮ፣ ከእግዚአብሔር የተወለደ ሁሉ ያሸንፋል። ጠላት የሚዋጋችሁ ለዚህ ነው ጥቃት የሚሰነዝረው። ምክንያቱም አንተ በእውነት ከእግዚአብሔር የተወለድክ እንደሆነ የምታምን ከሆነ ድልን መለመኑን አቁመ በውስጡ መራመድ ትጀምራለህ። እምነት ስሜት አይደለም፣ እምነት ኃይል ነው። እናም እግዚአብሔር አስቀድሞ በተናገረው ስልጣን ስትቆም አጋንንት ይሸሻሉ፣ ህመም ይንበረከካል፣ ምሽጎችም ይሰበራሉ። የምነግርህን ተረድተሃል? ሰይጣን ወደ እግዚአብሔር በመጮህ አይፈራም። መጽሐፍ ቅዱስ ከማንበብ አይፈራም። ነገር ግን በእግዚአብሔር ቃል ስልጣን ቆመ በእምነት ስትናገር እኔ አሸናፊ ነኝ ስትል ሲኦል መንቀጥቀጥ የሚጀምረው ያኔ ነው። የቃሉ ኃይል ከሰው ልጅ ግንዛቤ በላይ ነው። ሆኖም ግን ፍጥረት ሁሉ የሚቆምበት መሰረት ከመኖሩም በፊት፣ ብርሃን ከመኖሩ በፊት፣ ምንም ነገር ከመኖሩ በፊት ቃሉ ነበር፣ ተነግሯል። በዚያም ቅጽበትም ዩኒቨርስ ዓለም ታዘዘ። ከዋክብትን ወደ ህልውና ያመጣው፣ ውሃውን ከምድር የለየው፣ ሰውን ከምድር አፈር የፈጠረው ያ ኃይል ዛሬም ሕያው ነው። ያለፈ ታሪክ ቅርስ አይደለም፣ የግጥም ጽንሰ ሐሳብ አይደለም። ሰማይንና ምድርን በእምነት ትእዛዝ የሚያንቀሳቅስ ሕያው፣ የሚተነፍስ የማይካድ ኃይል ነው። ሆኖም ግን ብዙ አማኞች በድካም ይመላለሳሉ። በእርግጠኛ አለመሆን በእግዚአብሔር ቃል ውስጥ ያለውን ኃይል ስላልተረዱ ብቻም በፍርሃት ያነባሉ፣ ይጠቅሳሉ፣ በእጃቸው ይይዛሉ። ነገር ግን የእግዚአብሔር እስትንፋስ በእነዚያ ቃላት ውስጥ እንዳለ አይረዱም። ጠላት ሰዎችን ከእግዚአብሔር ቃል ለማራቅ ያለመታከት የሚሰራበት ምክንያት አለ። የኃይሉን መገለጥ ያገኙ ጊዜ በእነሱ ላይ ያለው ቁጥጥር ይሰበራል። ጠላት ሃይማኖትን አይፈራም፣ የአምልኮ ስርዓቶችን ወይም ወጎችን አይፈራም። የሚፈራው መጽሐፍ ቅዱስ ሲከፈትና ቃላቶቹ ከገጾቹ ወደ መንፈሳቸው ሲዘሉ፣ የማይጠፋ እሳት ሲቀጣጠሉ ነው። ትኩረትን የሚከፋፍሉ ነገሮች የሚመጡት ለዚህ ነው ጥርጣሬ የሚንሾካሾከው። ሰዎች ቃሉን በማንበብና በማሰላሰል ወጥነት ወይም ኮንሲስተንስ ለማግኘት የሚታገሉት ለምንድን ነው? ምክንያቱም በውስጡ ያለውን ኃይል በትክክል ቢያውቁ ኖሮ በማይናወጥ እምነት ይነሳሉ። እናም የጨለማ ኃይል ሊቋቋማቸው አይችልም። እያንዳንዱ ግኝት፣ እያንዳንዱ ተአምር፣ እያንዳንዱ መዳን በእግዚአብሔር ቃል ላይ የተመሰረተ ነው። በዚህች ምድር ላይ በቃሉ መገለጥ ያልተወለደ የእግዚአብሔር እንቅስቃሴ ኖሮ አያውቅም። በታሪክ ውስጥ ተመልከቱ። እያንዳንዱ መነቃቃት፣ እያንዳንዱ ሪቫይቫል፣ ታላቅ የመንፈስ መፍሰስ ሰዎች ወደ ቃሉ ሲመለሱ እንደተከሰተ ታያላችሁ። ለምን? ምክንያቱም እግዚአብሔር ቃሉን ለመፈጸም ይጠብቃል።
በስሜቶች ላይ ተመስርቶ አይንቀሳቀስም። በተስፋ መቁረጥ ላይ ተመስርቶ አይንቀሳቀስም። ቃሉ ሲታመንና በእምነት ሲታወጅ ይንቀሳቀሳል። የኢየሱስን አገልግሎት አስቡት። የፈጸመው እያንዳንዱ ተአምር የቃሉን ኃይል የሚያሳይ ነበር። በሽተኞችን ሲፈውስ ቃሉን ተናገረ። አጋንንትን ሲያወጣ ቃሉን ተናገረ። ማዕበሉን ሲያረጋጋ ቃሉን ተናገረ። አልተከራከረም፣ አልተደራደረም። የቃሉን ስልጣን ተናገረ እና የተፈጥሮ ዓለም ከመታዘዝ ውጪ ሌላ አማራጭ አልነበረውም። ሆኖም ዛሬ ብዙ አማኞች ያው ስልጣን እንደተሰጠ ስለማይረዱ በሽንፈት ይመላለሳሉ። ኢየሱስም አለ፣ እኔ የምነግራችሁ ቃል መንፈስ ነው ሕይወትም ናቸው። ጠላት አንድ አማኝ የቃሉን ኃይል ቢገለጥላቸው ሊቆሙ እንደማይችሉ ያውቃል። ለዚህም ነው እነዚህን ነገሮች ባለማወቅ ለማቆየት በጣም የሚጠራው። የእግዚአብሔር ቃል መጽሐፍ ብቻ አይደለም፣ በወረቀት ላይ ቀለም ብቻ አይደለም፣ የመንፈስ መሳሪያ ነው። ከማንኛውም ባለ ሁለት አፍ ሰይፍ ይልቅ የተሳለ ጨለማን ሊወጋ ሰንሰለቶችን ሊሰብርና የጠላትን ውሸት ሁሉ ሊሰብር የሚችል ነው። በእምነት ሲነገር በሲኦል ውስጥ ምንም ኃይል ሊቋቋመው የማይችለውን ኃይል ይለቃል። ሰይጣን ቃሉን የሚፈራበት ምክንያት ምንም መከላከያ ስለሌለው ነው። ስሜቶችን መቋቋም ይችላል፣ ሁኔታዎችን መቆጣጠር ይችላል፣ የውሸት ምልክቶችንና ድንቆችን እንኳን መቋቋም ይችላል። ነገር ግን በንጹህ የማይናወጥ በእምነት የሚነገረው የእግዚአብሔር ቃል መቋቋም አይችልም። በህይወት ውስጥ ለውጥን በእውነት ማየት ከፈለክ ራስህን በቃሉ ውስጥ ማጥለቅ አለብህ። ዝም ብለህ ማንበብ ብቻ አይደለም፣ ከሌሎች መስማት ብቻ ሳይሆን የአስተሳሰቦች፣ የጸሎቶች፣ ያንተ መገለጫዎች መሰረት እስኪሆን ድረስ በመንፈስ ውስጥ ስር እንዲሰድ መፍቀድ ነው። ምክንያቱም በቃሉ ላይ መኖር፣ ቃሉን መናገርና በቃሉ ላይ መቆም ስትጀምር ነገሮች ፈጽሞ በማታስበው መንገድ ሲለወጡ ታያለህ። ሰማይ ለእግዚአብሔር ቃል ምላሽ ይሰጣል። መላእክት በቃሉ ትእዛዝ ይንቀሳቀሳሉ። ከተፈጥሮ በላይ የሆነው ነገር የሚነቃው ቃሉ ሲታመን ነው። ለዚህም ነው ጠላት የሚፈራው። ምክንያቱም ቃሉ በእናንተ ውስጥ ሕያው ሲሆን ሊያቆማችሁ የሚችለው ምንም ነገር የለም። ጠላት አንድ እውነተኛ ፍርሃት ብቻ ነው ያለው። እናም ያለ እምነት የሚቀርቡ የጸሎት ድምጾችን አይደለም፣ ወይም ማስተዋል የሌላቸው የህዝቡ ስብስብ አይደለም። ትልቁ ፍርሃቱ አማኝ በክርስቶስ ውስጥ ማን እንደሆኑና ለእነሱ የተገኘውን ሙሉ በሙሉ መገለጥ ነው። ሰይጣን አንድ ሰው ወደ ቤተ ክርስቲያን ስለሚሄድ አይንቀጠቀጥም። አንድ ሰው የአምልኮ መዝሙር ሲዘምር ወይም ተስፋ በመቁረጥ ሲጮህ እንኳን አይንቀጠቀጥም። የእሱ አንድ ሰው በማይናወጥ የእግዚአብሔር ቃል ሲቆም፣ በእምነት እንዳሸነፉት ሲያውቅ በፍርሃት ይንቀጠቀጣል። የስልጣናቸውንም ሙላት ባገኙበት ቅጽበት በእነሱ ላይ ያለው ኃይል ለዘላለም እንደሚፈስ ያውቃል። ከዘመናት መጀመሪያ ጀምሮ የጠላት ስልት አንድ ነው፣ ማታለል። እሱ የውሸት አባት ነው እና ብቸኛው መሳሪያው ሰዎች እንዳያምኑ ማድረግ ነው። በኤደን ገነት አዳምንና ሔዋንን ለማሳት ኃይል አልተጠቀመም፣ ጥርጣሬን ተጠቅሟል። የእግዚአብሔርን ቃል በማጣመም እግዚአብሔር የተናገረው ነገር በእርግጥ አስተማማኝ መሆኑን እንዲያስቡ አድርጓቸዋል። ከዛም ጊዜ ጀምሮ የሰው ልጅ ባለመረጋጋት፣ በእምነት ፍርሃት፣ በመተማመንና በጭንቀት መካከል በወጥመድ ውስጥ ወደቀ። ሰይጣን ሁል ጊዜም ሰዎች በእግዚአብሔር ተስፋዎች ጸንተው እንዳይቆሙ ማድረግ እስከቻለ ድረስ እንደታሰሩ ይቆያሉ። በፍርሃት ታስሯል፣ በኃጢአት ታስሯል፣ ፈጽሞ ሊገልጹት ባልታሰቡ ገደቦች ታስረዋል። የጠላት ትልቁ ፍርሃት በምታደርገው ነገር አይደለም፣ የምታምነው ነገር ነው። ድርጊቶች ባዶ ሊሆኑ እንደሚችሉ ያውቃል። ነገር ግን እምነት ሊገታ የማይቻል ኃይል ነው። አንድ ሰው በህይወቱ ሙሉ በሃይማኖታዊ እንቅስቃሴዎች ውስጥ ማለፍ ይችላል። ሆኖም ግን እምነቱ እንቅስቃሴ አልባ ስለሆነ ለጨለማው መንግስት ስጋት አይፈጥርም። ነገር ግን እምነት ሲነቃ እውነተኛው ሕያው እምነት የሚወስድ የእግዚአብሔር ቃል ይዞ ለመልቀቅ ፈቃደኛ በመሆኑ ሲኦል መንቀጥቀጥ ይጀምራል። ጠላት በእምነት ላይ ምንም መከላከያ የለውም። ሊከራከርበት አይችልም፣ ሊጠቀምበት አይችልም፣ ሊያሸንፈውም አይችልም። ለዚህ ነው ወደ አዲስ የእምነት ደረጃ መግባት የጀመርክበት ቅጽበት ተቃውሞ የሚነሳው። ለመፈወስ ማመን ስትጀምር
ህመም እየተባባሰ ሊሄድ ይሞክራል። ብልጽግናን ባወጅክ ቅጽበት ፈተናዎች ይታያሉ። እግዚአብሔር ካንተ ምንም ነገር እየከለከለህ አይደለም። ጠላት እውነቱን እንደምትገነዘብ ስለሚፈራ ነው። አስቀድመ አሸንፈሃል። የእሱ ብቸኛው ዘዴ ትኩረትን ማዘናጋት፣ ማዳከም፣ እግዚአብሔር የተናገረውን እንድትገምት ማድረግ ነው። ምክንያቱም እሱ እንድትወዛወዝ ካደረገ ጦርነቱ ከመጀመሩ በፊት እንደምትሸነፍ ያውቃል። ነገር ግን ጠላት እንድታውቅ የማይፈልገው ሚስጥር ይሄ ነው። አስቀድሞ ተሸንፏል። ድሉ የምታገኘው ነገር አይደለም፣ አስቀድሞ ያለ ነገር ነው። የኢየሱስ ደም ኃይሉን ገፋፋው። ትንሣኤ የኃጢአትን እቅፍና ለዘላለም ሞትን ሰብሮታል። አሁን ማድረግ የሚችለው ብቸኛው ነገር አንዳቸውም እውነት እንዳልሆኑ ለማሳመን መሞከር ነው። ነገር ግን ውሸቶቹን ለማመን ፈቃደኛ ባለመሆነ በክርስቶስ አማካኝነት ከአሸናፊዎች በላይ እንደሆንክ በማይናወጥ እውነት ውስጥ የቆምክበት ጊዜ ኃይሉም ትልቅ ይሆናል። እምነት በምታየው ነገር ላይ የተመሰረተ አይደለም፣ እግዚአብሔር በተናገረው ላይ የተመሰረተ ነው። ጠላት ሁል ጊዜ ሁኔታዎች ከነሱ በላይ ትልቅ እንዲመስሉ ለማድረግ ይሞክራል። ችግሮችን የማይቻል እንዲመስሉ፣ ተራሮች የማይነቃነቁ እንዲመስሉ ማድረግ። ነገር ግን እምነት ሁኔታዎችን አይመለከትም። እምነት የእግዚአብሔርን ቃል ይመለከትና ተጽፏል ይላል። እናም ያ አዋጅ በድፍረት ሲነገር ሰማይ ምላሽ ይሰጣል፣ ሲኦልም ያፈገፍጋል። ለዚህም ነው ሰይጣን እምነትን የሚፈራው። ምክንያቱም እምነት የማይቻል ነገር እንደሚያደርግ ስለሚያውቅ እምነት ከተፈጥሮ በላይ የሆነውን ነገር ይከፍታል። እምነት ተአምራትን ይጠራል። እምነት ሰማይን ወደ ምድር ያመጣል። አማኝ በማይናወጥ እምነት ሲመላለስ የማይነኩ ይሆናሉ። ሊሰብራቸው የሚችል ጥቃት የለም፣ ሊያታልላቸው የሚችል ውሸት የለም። ስር የሰደዱ የተመሰረቱ የማይነቃነቁ ናቸው። እምነት ከቃል በላይ፣ ከእምነት በላይ፣ ከተነገረ ነገር በላይ በሚሆንበት ጊዜ ኃይል ይሆናል። በጣም ጠንካራ የሆነ ኃይል የተፈጥሮ ዓለም ሊሰግድለት ይገባል። የገሃነም ደጆች ሊቋቋሙት የማይችሉት በጣም ኃይለኛ ኃይል። ነገር ግን ይሄ ኃይል በእውቀት ብቻ የሚነቃ አይደለም። የእግዚአብሔር ቃል ከእምነት ጋር በሚጋጭበት ጊዜ የሚነቃው ለመጠራጠር ፈቃደኛ ባልሆነ አማኝ ልብ ውስጥ ነው። መጽሐፍ ቅዱስን በአንተ ውስጥ ሕያው እስካልሆነ ድረስ ብታነበው ግድ የለውም። መጽሐፍ ቅዱስን እስካላነቃኸው ድረስ ብታስታውስ ግድ አይሰጠውም። ነገር ግን አማኝ የእግዚአብሔር ቃል መረጃ ብቻ ሳይሆን መለኮታዊ መሳሪያ መሆኑን በትክክል በተረዳበት ቅጽበት ሁሉም ነገር ይለወጣል። ከተፈጥሮ በላይ የሆነው ነገር ሩቅ የሆነ ነገር አይደለም፣ የእያንዳንዱ አማኝ ውርስ ነው። እናም በእምነት የተከፈተ ነው። ኢየሱስ በምድር ላይ ሲመላለስ ሳይናገር ተአምር ፈጽሞ አያውቅም። እያንዳንዱ የመለኮታዊ ኃይል ተግባር ቃል ይቀድም ነበር። እውሮችን ሲፈውስ፣ አልዓዛርን ከሙታን ሲያስነሳው ተናገረ። ማዕበሉን ሲያረጋጋ ተናገረ። ለምን? ምክንያቱም ቃሉ ስልጣን አለው። ቃሉ ኃይልን ይለቃል። ያ ቃል በእምነት ሲቀበል፣ ሲተገበር ከተፈጥሮ በላይ የሆነ ነገር ይነቃቃል። ያ ቃል ኃይልን ይለቃል። ያ ቃል በእምነት ሲቀበል፣ በተግባር ሲተገበር ከተፈጥሮ በላይ የሆነ ኃይል ይለቃል። ለ12 ዓመታት በህመም የተሰቃየች አንዲት ሴት ነበረች። በዓለም ፊት ተስፋ ቆርጣ ሀብታን ሁሉ አታ፣ ነገር ግን ስለ ኢየሱስ ሰማች። ደዌዎችን እየፈወሰ መሆኑን፣ ምርኮኞችን ነፃ እያወጣ እንደሆነ፣ ከዚህ በፊት ካወቀችው ከማንኛውም ነገር በተለየ ኃይል እንደያዘ ሰማች። በዚያ ቅጽበት አንድ ነገር ተከሰተ። እምነት በልቧ መጣ። ተናገረች። የልብሱን ጫፍ ብቻ ብነካ እድናለሁ ብላ አወጀች። ተራ ተስፋ አልነበረም፣ ተራ ምኞት አልነበረም። ኢየሱስ ማን እንደሆነ በመገለጥ የተነቃቃ እምነት። እናም በዚያ እምነት ላይ እርምጃ እንደወሰደች ወዲያውኑ የእግዚአብሔር ኃይል ተለቀቀ። ኢየሱስ ተሰምቶታል። ሕዝቡም አላዩትም፣ ደቀ መዛሙርቱም ግን አልተረዱትም። ነገር ግን በማይታየው ዓለም ውስጥ የሆነ ነገር ተንቀሳቅሷል። እናም ወዲያውኑ ህመሟ ጠፋ። ያ ኃይል ዛሬም ይገኛል። የእግዚአብሔር ቃል ኃይሉን አላጣም። ህሙማንን የፈወሰው፣ ሙታንን ያስነሳው፣ አጋንንት እንዲሸሹ ያዘዘው ኢየሱስ ሕያውና የሚንቀሳቀስ ነው።
ግን ጥያቄው ታነቀዋለህ? የእግዚአብሔር ቃል መጀመሪያ በተነገረበት ጊዜ እንደነበረው ሁሉ ዛሬም ኃይለኛ መሆኑን ለማመን ትደፍራለህ? አማኝ በማየት መቆጣጠር ሲያቆምና በእምነት መኖር ሲጀምር ሁሉም ነገር ይለወጣል። እምነት ስሜት አይደለም፣ ጊዜያዊ የተስፋ ስሜት አይደለም። ከሁሉም ነገር በላይ የእግዚአብሔርን ቃል ማመን ነው። እርሱ የተናገረው ነገር የመጨረሻ እውነታ መሆኑን ማመን። የደም መፍሰስ የነበረባት ሴት ኢየሱስ እንዲያያት አልጠበቀችም። በእምነት እጇን ዘርግታ ከእርሱ ጸጋን ወሰደች። በእነዚህ ሁሉ አጋጣሚዎች እምነት ከተፈጥሮ በላይ የሆነውን ነገር የከፈተ ቁልፍ ነበረ። ጠላት ሰዎችን በጥርጣሬ ውስጥ ማቆየት የሚፈልገው ለዚህ ነው። እምነት ዓለምን የሚያሸንፍ ድል መሆኑን ያውቃል። ጴጥሮስ ኢየሱስን በውሃ ላይ ሲራመድ ሲያይ በጀልባው ውስጥ መቆየት ይችል ነበር፣ ሁኔታውን በመተንተን አደጋዎቹን በመመዘን። ነገር ግን እምነት በፍጹም ሁኔታዎችን አይጠብቅም። እምነት ቃሉን ይሰማል እናም ይወጣል። ለተፈጥሮ አእምሮ ትርጉም የለውም። ነገር ግን ከተፈጥሮ በላይ የሆነው ነገር በምድራዊ መርሆች አይመራም፣ በእምነት የሚመራ ነው። ለዚህም ነው ውጊያው ሁል ጊዜ ለእምነት የሚሆነው። የሚገጥሙ ጥቃቶች ስለ ሁኔታዎች አይደለም፣ እነሱ ስለ እምነት ናቸው። ትኩረትን የሚከፋፍሉ ነገሮች፣ መዘግየቶች፣ ተስፋ መቁረጥ፣ ሁሉም ናቸው እምነትህን ለማናወጥ የተደገፈ ናቸው። ግን ጸንተ መቆም አለብህ። በምታየው ነገር ከመነሳሳት መቆጠብ አለብህ። እግዚአብሔር የተናገረውን አጥብቀ መያዝ አለብህ። ምክንያቱም ምንም ይሁን ምን እግዚአብሔርን እንደምታመን የወሰንክበት ቅጽበት ጠላት በአንተ ላይ ያለውን ኃይል ሁሉ ያጣል።